ቲክቶክ ላይ ታይቼ እንዴ ታዴ ይሄ ነው ማለት በምስል የታየነበት ያዛጋጣሚ ነበር። ብዙ ጠንካራ ጎን እያለን ትንሿን ደካማ ጎናችሁን አናነሳ። ደግሞ ሚዲያው ማይት ያስፈልጋል በሚል በጥቃቅን ነገሮች የማይፍረከረክ አእምሮ ካላችሁ ሜዳ ውስጥ ገብታችሁ እንኳን ያንን ጫና ይዛችሁ በጥሩ ሁኔታ መጫወት ትችላላችሁ። መጠን አንድ 6 ዓመት አካባቢ ሚዲያ ላይ ቆይተናል። የቡድን ህብረታችሁ ትልቁን ሚና ይጫወታል። እኔ ከጎንሽ ነኝ አንቺ ከጎኔ ነሽ ምናምን ሲባል በጣም ደስ የሚል ነገር ነው። ስራስ ላይ ጋደም ብለው የሚያደምጡት ፕሮግራም ነው። አንድ ሰው ከፈራ፣ አንድ ሰው ከተጨነቀ፣ አንድ ሰው ጥሩ ስሜት ላይ ካልሆነ ኳስ ገብቶ በትክክል ይጫወታል ተብሎ ይታሰባል። አባይ በጣና ላይ እንዴት ቀለደበት ለአንድ ቀን ነው ብሎ ዘላለም ሄደበት። አሁን ጫና ተፈጥሮባቸዋል። ሌሎች ሴት ተጫዋቾችንም እየተመለከትና መጠነኛ ጫናዎች አሉ። ከፈጠረው ጫና በኋላ ከአሉታዊ ስሜት ማገገም ነው። ሰላም ጤና ይስጥልን ምርጥ አድማጭ ተመልካቾቻችን እንዴት ናችሁልን? የምትገኙት በድንቅ አዲስ ነው። እንዴት ናችሁልን? ዛሬ ታዲያ በተለመደው ፕሮግራማችን ቶክ ሾው ማለት እንችላለን፣ ፖድካስት አይደለም ቶክ ሾው ማለት እንችላለን። አንድ እንግዳ ይዘንላችሁ መተናል። ከተለያዩ ሶሻል ተሳትፎዎች ጋር በተያያዘ በተለያዩ ፕሮግራሞችን ወደ እናንተ ይዘንላችሁ መተናል። እኔና ዘሪሁን በመሆን ታዲያ ዛሬ ደግሞ አንድ እንግዳችንን እናስተዋውቃችኋለን። በእርግጥ የስራ ባልደረባይ ነው። ታውቁታላችሁ፣ በሚዲያ ላይ ታውቁታላችሁ። በተለይ በድምጽ ነው የምታውቁት። በተለያዩ ትረካ የናሬሽን ስራዎች፣ በኮመንተሪ ስራዎች ታውቁታላችሁ። ታዲያ ከምታውቁት ከኮመንተሪ ስራና ከናሬሽን ጀርባ ማን ነው የሚለውን የጓደኛችንን ማንነት ይዘን እንመጣለን። ጋዜጠኛ ታደለ መብራቱ፣ ጋዜጠኛ ብቻ አይደለም፣ ጋዜጠኛና እንዲሁም የሳይኮሎጂ አስተማሪ ማለት እንችላለን። ታደለ ይባላል። እኔ ምናልባት ስሙን ነው የምጠቅስላችሁ። ቢሃይንድ ዘ ሲን ምን አለ የሚለውን ደግሞ ወደ ታዴ እንመጣለን። ሰላም ታዴ። ሰላም ፍሮ፣ እንዴት ነህ? ስለ አገኘሁ በጣም ደስ ብሎኛል። ስቱዲዮአችሁ ደግሞ ተገኝቻለሁ። ግብዣውን በደንብ ተቀብለነዋል። ስቱዲዮአችሁን እንደጠበቅነው ያገኘነው እጅግ በጣም ኦርጋናይዝድ ነው። መገኘቴ በጣም አስደስቶኛል። ታዴ በጣም ነው የምናመሰግነው። ድንቅ አዲስ ላይ ነው ዛሬ ተገኘኸው። ያው እኔ በንስር ስፖርት ነው የምታገኝ። ሹር ዛሬ ደግሞ እስቲ ሙሉ ሶሻሉን ሚዲያ ያካተተ ነገር ወደ ድንቅ አዲስ ሚዲያ እንምጣ ብለን ድንቅ አዲስ ብለን በዚህ ፕሮግራም መተናልና በነገራችን ላይ አድማጮቻችን ሰብስክራይብ ሳያደርጉ የሚመለከቱ 95% ናቸው። ሰብስክራይብ አድርገው የሚመለከቱ ደግሞ 5%ቶች ናቸው። ሰብስክራይብ እያደረጋችሁ በቀጣይ ፕሮግራማችን እንድትመለከቱ። በጣም ኢንተረስቲንግ ፕሮግራሞች ደግሞ በታዴ ብዙ ጊዜ ያዳምጣችኋልና ታዴ ማን ነው? ታዴ ማን ነው? ኦፍ ኮርስ ማንነት በጣም ሰፊ ነው። ማን ነው የሚለው ነገር በጣም ሰፊ ነው። ማንነትን በቀላሉ ዲፋይን ማድረግ በጣም ከባድ እንደሆነ ይነገራል። እኔም አንዳንዴ ማንነቴን ለመግለጽ በጣም እቸግራለሁ። ሶቅራጥስም ያነሳው በጣም ትልቁ ጥያቄ እኔ ማን ነኝ የሚለው ጥያቄ ከሁሉ በጣም ከባዱ ጥያቄ እሱ ነው። እኔ ማን ነኝ የሚለው አንዳንዴ እኔ ማን ነኝ ሲባል ምናልባት ስማችን እናገር እንችላለን፣ ወይ እኔ ማን ነኝ ሲባል ቁመታችን ይሄን ያክል ነው እንችላለን፣ ወይ እኔ ማን ነኝ ሲባል ጋዜጠኛ ልትል ትችላለህ፣ ወይ መምህር ልትል ትችላለህ። ግን ማንነት ከሱ ሁሉ የሰፋና ጥልቅ የሆነ ነው፣ ሂደት ነው ማንነት እና ትንሽ ከባድ ምናልባት ፍራ የጠየቀኝ ግን ስሜን አስተዋውቄ ሙያዬን አስተዋውቄ ከአድማጮች ጋር እንድታወቅ ያክል ነው እንጂ ያ የማንነት ጥያቄ በጣም ከባድ ጥያቄ ነው። ከጋዜጠኝነት ሙያ ካለፍን ሳይኮሎጂ መምህር ነው በደብረ ማርቆስ። ግን ደብረ ማርቆስ ከመድረስ በፊት የራስ ካራክተር አለ፣ ማንነት አለ ከስም ጀምሮና ማንነትን እንዳልከው ዲፕ መግባት አለብንና ያንን በቀጣይ ፕሮግራሞች ነው ይዘንላችሁ የምንመጣውና ዛሬ ግን ከታዴ ቀጥሎ የተማረ የተወለደ በምን ስትራክቸር ውስጥ አለፈ? ታደለ መብራቱም አለማየሁ ነው የሚባለው። ተወልጄ ያደግኩት ባህር ዳር ነው። ባህር ዳር እጅግ በጣም አስደናቂ ከተማ ነች። እውነት ለመናገር በጣም ውቢቷ ባህር ዳር ውብ ነች። ምናልባት ኢትዮጵያ ውስጥ እንደዚህ አይነት ከተማ ለማግኘት ከባድ ይመስለኛል። ከሐዋሳ ጋር የመነጻጸር ነገር አለ፣ ግን ስቲል ባህር ዳር ትበልጥብኛለች። የዓለማችን ትልቁ ወንዝ ከተማዋን ከሁለት ከፍሏት ነው የሚያልፈው። አባይ ሲነሳ እንግዲህ ሁሉም ኢትዮጵያን ልቡ መታ ማድረጉ አይቀርም። የዓለማችን ታላቅ ወንዝ ነው። ታላቁ የህዳሴ ግድብ የሚገኝበት ምናልባት የአባይ ባለቤትነታችን ከተጠቃሚነት ጋር በተያያዘ እንግዲህ ግብጽ የምታሳደው ተጽዕኖም አለ፣ ሌሎች ጉዳዮችም ስላሉበት የዓለማችን ትልቁ ኢሹ አሁን ከነዳጅ በበለጠ የውሃ ጉዳይ ነውና እዛ የአባይ መገኛ ብለው የተወለድንበት በእርግጥ የሚነሳው ሰከላ ጎጃም ነው። ከባህር ዳር 100 ኪሎ ሜትር ወደ ኋላ ተመልሰ የምታገኘው ነው። ግን ደግሞ ሰከላ አባይን ወለደች። ስለዚህ ቤዚካሊ ጣናም እዛው ነው። አንዳንድ ሰዎችም ደግሞ የአባይ መነሻ ጣና አድርገው የሚወስዱት አለ። ግን ደግሞ ጣና መነሻው አይደለም። ሰከላ ጎጃም ጊዜ የናይሉላ መነሻ ጣና ነው ብዬ ነበር ማስበው። ስለዚህ አንዳንዶች ጣና አድርገው ይወስዱታል፣ ግን መነሻው ሰከላ ነው። እንደውም እኔ ባይኔ ያየሁት ከዛው ስለሆነ የአባይ ውሃና የጣና ውሃ አይቀላቀልም በነገር ላይ
የአባይ ውሃ በጣና ላይ ነው አልፎ የሚሄደው። ስለዚህ ይመጣል በጣና ላይ ተረማምዶበት ነው የሚሄደው። እንደውም አንድ ገጣሚ ምንድነው ያለው? አባይ በጣና ላይ እንዴት ቀለደበት ለአንድ ቀን ነው ብሎ ዘላለም ሄደበት ይባላል። አይቀላቀልም። የአባይ ውሃ በላዩ ላይ ነው በጣና ላይ ነው የሚያልፈው። ያን የምታየው ባህር ዳር ላይ ነው። ኦልሬዲ የጣና መገኛ ስለሆነ ማለት ነው ባህር ዳር። ጣና ጎጃም ነው ጎንደርም ነው፣ ሁለቱንም የያዘ ነው። ባህር ዳር ከተማ ላይ ግን በደንብ እንመለከተዋለን። በርካታ ገዳማት ያሉበት ነው የጣና ሐይቅ። ለባህር ዳር በጣም ቅርብ የሆኑ በርካታ ያሉ ገዳማትም አሉ። እንግዲህ የተወለድነው ባህር ዳር ላይ ነው። በደንብ እየዋኘን ያደግነው። እጅግ በጣም የምትገርም ውብ ከተማ ነች። አሳ እያጠመድን እየበላ ባህር ዳር ላይ ከራበህ አሳ ነው አጥምደህ ልትበላ የምትችለው። በተለይ በእኛ ዘመን አሁን እንኳን ትንሽ የጠፋ ነው። ግን ባህር ዳር እንደዚህ አይነት ከተማ ነች። እጅግ በጣም ድንቅ ከተማ ነች። የቱሪስትም ከተማ ነች። የቱሪስት ነች። በዛ ላይ አቀማመጧ ለጥ ያለ ስለሆነ ለሳይክል እና ለሞተር ይመቻል ይባላል። እጅግ በጣም በብስክሌት እየጋለብን ያደግነው። በቃ ባህር ዳር ላይ ከተወለዱ ሁለት መሰረታዊ ነገሮች አሉ። ብስክሌት ነው ቅድም እንዳነሳው አንደኛው፣ ሌላኛው ዋና ነው። በቃ ሁለቱ የባህር ዳር ልጅና የዋሳ ልጅ እኮ ዋና አልችልም ካለ ይሳቅበታል ይባላል። ሹር እነዚህ ሁለት ነገሮችን የምትመለከትበት ነው። ብዙ የኪነ ጥበብ ሰዎች በጋዜጠኝነቱም በትወናውም ከዛ ከወደ ባህር ዳር አካባቢ ይወጣሉ። እኔ የማውቃቸው እንኳን ከትንሽ ኪነት ተነስተው ትልቅ ትወና ላይ የደረሱ ሰዎችም አሉ እዛ አካባቢ ላይ እና ለእንደዚህ ነገር የቀረበች ነች። ያው የቅኔ ነው በብዛት ስታየው። ቅኔ ደግሞ ትልቅ ትርጉም ያለው ትልቅ አቅም ያለው ትምህርት ነውና በርካቶች ይህን እድል የማግኘት እድል አላቸው እዛ አካባቢ። ወደ ጎጃም አካባቢ ስትመጣ አሁን ዋሸራ ትልቁ የቅኔ ትምህርት ቤት ነው። ስለዚህ እዛ አካባቢ ያልተነካቱ ባይሆነ ባህል የምታገኝበት ነውና እውነትም ነው። ይሄ ጎጃም አካባቢ ደብረ ማርቆስ አካባቢ እነ ጌትነትን የተገኙበትን ታነሳለን፣ ኤፍሬም ታምሮ የወጡበት፣ እነ በእውቀቱ ስዩም በርካታ የጥበብ ሰዎች ጎጃም ላይ ምንም ጥያቄ የለው። ታዲያ የት ትምህርት ቤት ተማረ? ከዛ በኋላ በምን ሁኔታ አልፎ ወደ ዩኒቨርሲቲ ደረሰ? ያው ባህር ዳር ላይ በርካታ ትምህርት ቤቶችን ምን እንደሆነ አላውቅም ተምሬባቸዋለሁ። መጀመሪያ ጠይማ የሚባል ትምህርት ቤት ጠይማ የተማሩ ልጆች በደንብ ያስታውሱታል። እጅግ በጣም ደስ የሚል በ1966 በአብዮቱ የተመሰረተ ትምህርት ቤት ነው። በጣም ድንቅ ትምህርት ቤት ነው። ጠይማ የሚባል እስከ 4 ተማርን። ከዛ በኋላ ድልችቦ የሚባል ትምህርት እስከ 8 ተማርን። ከዛ በኋላ ጊዮን የሚባል ትምህርት ቤት ነበር። ከዛም ጣና ሐይቅ ትምህርት ቤት። እነዚህ ናቸው የተማርንባቸው። ከዛ በኋላ ጎንደር ዩኒቨርሲቲ የመጀመሪያ ዲግሪ ጎንደር ዩኒቨርሲቲ ነበር የተማርነው። ከዛው ለባህር ዳር 180 ኪሎ ሜትር በጣም ቅርብ ነች ጎንደርም። መጀመሪያ አካባቢ እንደውም ዩኒቨርሲቲ ስንገባ ዝም ብለህ የምትመኘው ነገር አለ ራቅ ብለህ መሄድ እና ጎንደር ሲደርሰኝ ብዙ ደስተኛ አልነበርኩም። ስለማውቃትም ክረምትም ማጎቴ ስለነበር ወደዛ አካባቢ ሄድ ነበርና የጎንደር የተማርኩት የመጀመሪያ ዲግሪ። ከዛ በኋላ ሁለተኛ ዲግሪ የተማርኩት ደግሞ ባህር ዳር ሆነ። ደግሞ ባህር ዳር ዩኒቨርሲቲ ሁለተኛ ዲግሪ በማስተር ኦፍ ኤጁኬሽን በደብረ ማርቆስ መምህራን ትምህርት ኮሌጅ ሳይኮሎጂ መምህር ሆኜ እዛ ሰራው። አንድ 8 ዓመት አካባቢ ከሰራው በኋላ እስኪ ደግሞ ሚዲያው ማየት ያስፈልጋል በሚል ወደ ሚዲያው አካባቢ መጣን። አንድ 6 ዓመት አካባቢ ሚዲያ ላይ ቆይተናል። ተወዳጁ ጣቢያ ብስራት ኤፍኤም 101.1 ላይ እንደዛ ከመግባት በፊት በደብረ ማርቆስ ዩኒቨርሲቲ የማስተማር ጊዜን አሳልፈዋልና የሚዲያው ሁኔታ ደግሞ አትራክት ያደረገ ነበር። አይ ቲንክ የሆነ ሰው መድረስ የሚፈልግበት ቦታ አለ። ከልጅነቱ ጀምሮ የሚያልመው ነገር ነው። ከልጅነትም የሚዲያ ላይ መስራት ህልሙ ነበረ ወይስ ደግሞ እዛው ደብረ ማርቆስ ዩኒቨርሲቲ ያስተማርክ የሚዲያ ፍላጎቱ አደረበ? አክቹዋሊ ስራ የነበረው ደብረ ማርቆስ መምህራን ትምህርት ኮሌጅ ነው። ደብረ ማርቆስ መምህራን ትምህርት ኮሌጅ በሳይኮሎጂ ስራ ነበር። የሆነ አንዳንዴ ላይፍን ሌላኛዋን ገጽታዋን ማየት ትፈልጋለህ። ኦፍኮርስ ገና ከወጣትነት አካባቢ ጀምሮ ይሄ ድምጽህ ትንሽ ጎርነን ማለት ሲጀምር ጋዜጠኛ ብትሆን ጋዜጠኛ ድምጽ ምናምን የሚል እንትኖች ሰላቃችሁ ምናልባት ይሄን ነገር እንዳየው አድርጎ ሊሆን ይችላል። እና በማስተምርበት ጊዜም ተማሪዎቼ በጣም ከድምጽ ጋር በተያያዘ የተለየ እንትን ነበራቸው። አንደኛ ድምጼ እውነት ለመናገር ፓወር ያለው ይመስለኛል። እና እንደውም አንድ ተማሪ አስተምሬ ከጨረስኩ በኋላ አልካን ዩኒቨርሲቲ አስተምር ነበር እዛ ሁለተኛ ዲግሪን እየሰራው እያለ እና ተማሪዎች አስተያየት ሰጡኝ። አንደኛው ምንድን ያለው ቲቸር ድምጽህ እዚህ እያስተማርክ እኮ ሌላኛው ክላስ ራሱ ይሰማል የሚል ነገር ነበረውና ፓወርም አለው። እንዲህ አይነት ነገሮች ትመለከታለህ። የሆነ ቦታ ላይ ሆነ ስታወራ ሲሰሙ ጋዜጠኛ ነህ እንደ የምትባልበት ሁኔታ አለና ዝም ብሎ ይሄ ጎልደን ቮይስ አይነት ነገር ሲሆን ወደ ጋዜጠኝነቱና ምናልባት እሱ ስላውቀው ፍላጎት ሳይፈጥርብኝ አይቀርም። ለዛ በቮካል የሚመጡ ድምጾች አሉ። ለምሳሌ ጉሮሮህን አርቲፊሻሊ ሰርተህ በቮካል የሚመጡ ድምጾች አሉ። ያንተ ግን ኒቹራሊ በቮካል የተሰራና ሼፕ የተደረገ ድምጽ ነው የሚመስለው። ኖርማል በስልክ ሁላ ስታወራ አንዳንዴ ኮሜንተሪ እየሰራ ነው የሚልበት ሞመንት አለ። ባይዘው ወይና ድምጽህ ለዛ የተሰጠ ነው። በቃ ለጋዜጠኝነት የተሰጠ ነው።
እንዲህ በኖርማሊ በቃ እንዳልኩ ነው አርቲፊሻል የሚሰሩ አሉ በቮካል ያንተ ግን ኖርማሊ ያም ጋር ተጽዕኖ አለው ማለት ነው አለው ስቲል ለአንዳንድ ሰዎች ምናልባት አሁን ለምሳሌ ብስራት ማለዳ ላይ ዜና እመራለሁ ሌሎች ፕሮግራሞችም የፍቅር ስንክሳር የሚባል ፕሮግራም ነበረን በጣም በአድማጮች በጣም የተወደደ ነበር የፍቅር ስንክሳር እንደውም አሁን ትንሽ አቋርጠነዋል ከአድማጮች ጥያቄ አለ ግን አንዳንዶች ሬዲዮ ላይ ስታወራ አሁን ለምሳሌ አንተ ታውቃለህ ስልክም ስናወራ አብረን ስንጫወት ምናምን ይሄ ድምጽ ነው ያለው ለአንዳንድ ሰዎች አርቲፊሻል ነው በፍጹም ያንተ አይመስልም የሚሉ ሰዎች ይሰማለህና ሬዲዮ ላይ እንደዚህ ኮሜንቶች አልፎ አልፎ ሲመጡ ሰማለሁ ግን ተፈጥሯዊ ነገር ነው ምንም የተጨመረበት የተቀነሰበት ቡናም ስንጠጣ ስልክም ስናወራ ስቱዲዮም ስትገባ ኮሜንተሪም ሲሰራ ምንም የተለየ ነገር የለውም ራሱ ይሄን ድምጽ ነው የምንጠቀምበት ነው ዝም ብሎ እንዲሁ በተፈጥሮ የመጣ ነገር ነው ያው እንግዲህ አድማጭ ተመልካቾቻችን በብዛት የብስራት አድማጮች አሉ እንግዲህ ትሬንድ የሆነው ብስራት ላይ ታዴ በሬዲዮ ስታደምጡት ብቻ አይደለም በኖርማልም ሲያወራ ልክ እንደዚህ ነው ምስክርነት ልስጥ ብዬ ነው ሶ ታዲያ በዛም ተጽዕኖ ወደ ሚዲያው መጣ እንዴት ግን ወደ ብስራት ልትመጣ ቻልክ ያ ዝም ብዬ በሚዲያው ላይ ቀደም ብዬ እንዳነሳሁት ምክንያቱም በማላውቅበት ሁኔታ መስራት ፍላጎት ይመጣል ምክንያቶቹ ቅድም እንዳልነው እንግዲህ ከውስጥ የመጣ ነው አላውቅም ወይ ሰዎች ቅድም እንዳነሳ ነው በተለያየ ምክንያት ጋዜጠኛ ነህ ለምን አሰራም በጣም ድምጽ ጥሩ ነው ምናምን የሚሉ ግፊቶች ነበሩ ዝም ብለን ደብረ ማርቆስ መምህራን ትምህርት ኮሌጅ ነበር ቅድም እንዳልኩ ማስተምረው አንድ ወቅት መጣና መሴ ጋር ተገናኝ መሴን አገኘሁት መስራት ፈልጋለሁ አልኩት መሴ እድል ለመስጠት ምንም ችግር የለበትም እንዴና በጣም ደስ ይለናል መስራት ትችላለህ አለ በቃ አስተምር ነበር አንዳንድ ጓደኞቼ በቃ አዲስ አበባ ላይ ሄድ ነው ብስራት ሬዲዮ ላይ ልሰራ ነው ጋዜጠኝነትን ልሞክረው ነው ማስላቸው አብዳል እንደሚል በርካታ አስተያየቶች ነበሩ አንዳንዶች ስራ በቃ ፓሽን ከሆነ ሞክረው ምናምን የሚሉ ሰዎች አሉ አንዳንዶች ደግሞ ወደ ጋዜጠኝነት ስላቸው ከመምህር ወጥተው ወደ ጋዜጠኝነት ብዙ ምቾት ያልሰጣቸው ነበሩ ግን እስኪ ብዬ ሪስክም ወስጄ ነው አንዳንድ ሰዎች በፍጹም ወደዛ መሄድ የለብህም የሚል ነገር ነበር በቃ መምህርነት ነው ልምድ አለ ስለዚህ ማስተማር ደግሞ እድሎች ነበሩ ፒኤችዲ የምሰራባቸው እሱ ነው እዛ መምህርነት ላይ ስትቆይ ማስተር ሴንስ ሰርቻለሁ ስለዚህ የሚጠበቀው ቀጣዩ ነገር ፒኤችዲ ይሄን የመስራት ነገር ሶስተኛ ዲግሪ ሰርተህ በቃ ላይፍ በዛው እንዲቀጥል ነው የሚፈልገው ሪሰርቾችን እየሰራ ምን ይያልክ በዛው እንድትቀጥል ይፈልጋል ስለዚህ በተለይ እኔ በረንበርኩባቸው የዛሬ 6-7 ዓመት አካባቢ የሁሉም ሰው ድሪም ማስተርሱን ከሰራ በኋላ ፒኤችዲ መስራት ነው ስለዚህ በዛ ካሪየር ይቀጥላል ብሎ የሚያስቡ ነበሩ ግን ጋዜጠኝነትን እስኪ ሞክረው ብዬ የመጣሁበት ሁኔታ ነው ብዙዎችም ሪስክ እንደወሰድኩ ነው የሚቆጥሩት እኔም ሪስክ ወስጄ የመጣሁት ምክንያቱም አዲስ ሙያ ነው ያኛውን ለዘመናት እየተጠቀምኩበት በእርግጥ ያኛው ክላስሩም ላይ ነው የምታስተምረው የሆኑ 40-30 ተማሪዎች ባሉበት አንድ ሩም ላይ ታስተምራለህ ይሄኛው እኮ ለምሳሌ በፍቅር ስንክሳር ስንሰራ በርካታ ሳይኮሎጂያዊ ስነ ልቦናዊ ጉዳዮችን እናነሳለን ስለዚህ ይሄኛው ክላስሩሙ ይሰፋል አድሬስ የምታደርገው 100,000 200,000 1 ሚሊዮን የብስራት አድማጮች በጣም በርካታ ናቸውና በዛ ደረጃም እንትን ብትልም ያው መምህርነት ነው ጋዜጠኝነት ማለት መምህርነት ነው በተለይ ፕሮግራም ወስደህ መስራ ከሆነ እዛው በተመረክበት ወይም ደግሞ በሰራህበት ሙያ ላይ መስራ ከሆነ ራሱን ችሎ ደግሞ መምህርነት ነው የሚሆነውና ብዙም ከመምህርነቱ ራቅኩ ምለው ነገር አይደለም ልዩነቱ በማይክ መሆኑና ማይክ መሆኑ እዛ ቾክ አለ ስለዚህ ተማሪዎች ቁጥር በክላስሩም የተገደበ ነው ይሄኛው በርካቶች ጋር የምንደርስበት ነውና ሊሚትለስ ነው እውነትን ነው ማለት መምህርነትም ተዘጋጅተ ነው የምትገባው ምዕራፍና ወይም ደግሞ ራሱን የቻለ ፖሊሲ ያለው እንጂ ተዘጋጅተ ነው የምትገባው ሬዲዮ ደግሞ ሬዲዮም እንደዚሁ ተዘጋጅተ ነው ዓለም አቀፍ ዋይድ የሆኑ መረጃዎችን ይዘህ የምትገባውና ፕሮግራምን እኔም አድማጭ ነኝ በነገራችን ላይ በአጋጣሚና በጣም ብዙ ሰው መፍትሄ ያገኘበት ፕሮግራም ነው እና በርካቶች ወደ ቤታቸው ገብተው ትራስ ላይ ጋደም ብለው የሚያደምጡት ፕሮግራም ነው አንዳንዴ ያደምጡት እንቅልፍ የሚወስዳቸው አንዳንዴ ደግሞ ከዛ ፕሮግራም ከሰው ታሪክ ራሳቸው ተምረው መፍትሄ የሚገርሱበት ፕሮግራም ነውና ቀልድ እንደ ቀልድ የሚታይ አይነት ፕሮግራም አይደለም ታዴና በጣም የሚወደድ ፕሮግራም ነው ግን አንድ ፖይንት ስትጠቅስልን ከነበሩ ውስጥ ማለት አንድ ፖይንት አንድ ሙያ ላይ ረጅም ጊዜ ቆይተ ወደ ሌላ ሙያ ቼንጅ ስታደርግ እውነት ነው ብዙ ጊዜ ከራስ ጋር ትማከርና ጓደኞች ደግሞ ታማክራለህ ብዙ ጊዜ አይሆንም የሚል ሰው ነው የሚኖረው እንዴት ወደ አዲስ ቻሌንጅ ስትሄድ ይከብዳል ትጎዳለህ ኢኮኖሚካሊ ብዙ ነገሮች አዲስ ኢንቫይሮንመንት ላይ ይከብዳል ነው የሚሉት ስለዚህ ያንን ነገር ስትወስን አንተ ከዛ በኋላ ወደ አክሽን ስትገባ ሰው እንዳልሆነ ወይስ አንተ እንዳሰብከው ነው ይሄዳል አሁን እውነት ለመናገር እያንዳንዱን አዲስ ነገር ስትጀምር ቻሌንጅ አለው እሱ ቻሌንጅ ሊያጋጥመኝ እንደሚችል መጀመሪያም አካባቢ አስቤበታለሁ ቻሌንጁ ምንድነው ቅድም ካልከው ከገቢ አንፃር ጋዜጠኝነት ፓሽን ነው እንጂ
ያን ያክል ገቢ የምታገኝበት አይደለም። መምህርነቱ ላይ ጥሩ ነገሮች ነበሩ። የሚከፍለን ደሞዝ በአንጻራዊነት ማርቆስ ላይ በጣም ትልቅ የሚባል ደሞዝ ነበር። ከዛ ባለፈ ኤክስቴንሽኖች ነበሩ። ከዛ ማለፍ ስትል ሪሰርቾች ሁሉ ሰርተው የምታገኛቸው ገንዘቦች አሉ። ስለዚህ አሁን እሱን ሁሉ ጥለህ ነው የምትመጣው። በአንጻራዊነት ደግሞ እዛ ከተማ ላይ ኑሮ ርካሽ ነው። ቤት እኮ ኮንዶሚኒየም 2000 ነው አንድ መኝታ ምናምን በጣም ሰፊ ምናምን በዛ ምትኖርበት ነው። እዚህ መጣህ ግን ቻሌንጁ ቀላል አይደለም። እንደዚህ አይነት ቻሌንጅ ኖሮ እንደሚችል ታስባለህ። ግን ደግሞ መጀመሪያ ኮሚትመንቱ ያስፈልጋል። ፈተናዎች ሊያጋጥሙ እንደሚችል እኔ አሁን አንድ ፈልገው የነበረው ነገር ትንሽ ከኮምፎርት ዞን መውጣት ያስፈልግ ነበር። ይሄ ከምቾት ቀጠና መውጣት አንዳንዴ ህይወት ሌላኛዋን ገጽታውን ማየት በጣም አስፈላጊ ነው ብዬ አስባለሁ። አንድ ነገር ላይ ብቻ ተገድበን መቅረት አለብን ብዬ አላስብም። ኦፍኮርስ የሰዎች ውሳኔ መከበር መቻል አለባቸው። በዛው ደግሞ አንድ በያዙት ነገር ደግሞ ጠንካራ ስራ ሰርተው ለትውልድ የሚተርፍ ነገር የሚያደርጉ ሰዎች አሉና እንደየፍላጎታችን ነው። ስለዚህ እኔ ከዛ ምቾት ቀጠና መውጣት እፈልግ ነበር። አዲስ አበባ ስመጣ ቻሌንጅ እንደሚኖረው በጣም እርግጠኛ ነበር። ምክንያቱም ከዛ የነበረው ህይወት በጣም ቀላል ነበር። በጣም በህይወቴ በጣም የማይቆጨኝ በጣም አስደሳች ጊዜ አሳልፈናል ጓደኞቻችን ጋር። እጅግ በጣም ቀላል የሆነ ህይወት ማለት ነው። በጣም ቀላል የሆነ ክላስ ትገባለህ፣ ታስተምራለህ። ምናልባት በሳምንት ወደ በዛ ከተባለ 12 ክሬዲት አካባቢ ነው ሊኖርህ የሚችለው። እንደውም እኛ በአማካይ 8 ክሬዲት ምናምን ነው በሳምንት ማለት 45 ደቂቃ አካባቢ፣ አንድ ሰዓት፣ አንድ ክሬዲት አንድ ሰዓት አካባቢ። ስለዚህ የምትሰራው በሳምንት 8 ሰዓት አካባቢ ነው። በእርግጥ የማህበረሰብ አገልግሎት መስጠት ይኖርብሃል። ኢን ፕሪንሲፕል የሚጠቀሱ ነገሮች አሉ፣ ሪሰርችም ትሰራለህ አሉ እንዲህ አይነት ነገሮች። ግን ህይወት በጣም ቀላል ነበር ለኔ። ደብረ ማርቆስ ላይ የነበረን ቆይታ እጅግ በጣም አስደሳች ጊዜ ነበረን። ያው ግን ወጣትነቱም ስላለ ጊዜህን በሚገባ ትጠቀምበታለህ ወይ? አሁን ለምሳሌ የነበረን ፕሮግራም ምንድን ነው ስትል ክላስ ገብተህ ታስተምራለህ። በጣም የደብረ ማርቆስ መምህራን ትምህርት ኮሌጅ ግቢው በጣም አስገራሚ ነው። የእግር ኳስ ሜዳው በጣም የሚገርም ነው። ቴብል ቴኒስ አለ፣ ላውንጁ ያምራል። ቢሮህ በጣም ኢንተርኔት በደንብ ያለበት ነው። ከፈለክ መረብ ኳስ ትጫወታለህ፣ ከፈለክ ባስኬትቦል አለ። ግቢው መዝናኛ ብለው የደብረ ማርቆስ መምህራን ትምህርት ኮሌጅ አብዛኛውን ጊዜያችን የምናሳልፈው እዛው ግቢ ውስጥ ነበር። ለምሳሌ ሰኞ፣ ሮብ፣ አርብ ከ9 ሰዓት ጀምሮ እስከ 12 ሰዓት ከምናምን ኳስ የምትጫወተው እግር ኳስ በጣም የሚገርም ሜዳ አለ። እዛ ነው በቃ የምታሳልፈው እና ህይወት በጣም አስደሳች ነው። አብዛኛው ወጣት መምህራን አሉ። ከነሱ ጋር ትጫወታለህ። ማስ ስፖርት አለ። ከተለያዩ ተቋማት ጋር የምትጫወትበት አጋጣሚ አለ። ህይወት መዝናኛነቱ እዛ ላይ በዝቶ ነበር እና ለዛ ነው የምቾት ቀጠና ላይ ነበር። የምቾት ቀጠና ነበርና ትንሽ ደግሞ ወጣ ብለህ ማየቱ በጣም አስፈላጊ ነበር። አክቹዋሊ ብዙ የምቆጭበት አይደለም። ግን ለሌላውስ ምን ያስተምራል? እንዳልከው ሌላኛውን ገጽታ ማየት አለብን ብለሃል። ከምቾት ቀጠና ወጥተን ቻሌንጅ ውስጥ ገብተን የሆነ ነገር መድረስ አለብን፣ በተለይ በምንወደው ሙያ ዘርፍ ላይ ማለት ነው። ስለዚህ ሰዎችን ሲያማክሩ ልባቸውን ማዳመጥ ነው ያለባቸው? አይምሯቸው ነው ሰዎችን ነው ማዳመጥ ያለባቸው? ሁለቱም በጣም መሰረታዊ ነገር ነው ብዬ አስባለሁ። አንዳንዴ ማዳመጥም በጣም አሪፍ ነው። ለምሳሌ እኔ ማዳመጥ እዛም የነበረውን ጊዜ በቃ ቻሌንጅ ሊኖረው እንደሚችል እዚህም ስትመጣ አሁን ሰዎች የሚነግሩ ነገር አለ። ጋዜጠኝነት እኮ ፓሽኑ ካልሆነ የሚሉ ሰዎች አሉ። እዛም እንደዚህ አይነት ነገር አለ፣ ቻሌንጅ ያጋጥማል። ስለዚህ ያን መስማትህ ውስጥህ የሆነ የሚፈልገው ነገር አለ። ሰዎች ደግሞ ስታዳምጣቸው ምን ያደርግሃል ማለት ያነቃሃል። ቻሌንጅ እንዳለው ተዘጋጅበታለህ። ምናልባት ቻሌንጅ እንዳለው ሳታውቅ መጠህ ዝም ብዬ የሆነ አዲስ ሙያ ልጀምር ብትል የሆኑ ፈተናዎች ሲያጋጥሙ ቶሎ ፍራስትሬት የማድረግ ነገር፣ ቶሎ እጅ መስጠት ነገር ሊኖር ይችላል። ልብህን ማዳመጥ ምናልባት የተፈጠርክበትን ዓላማ ይሄ ሊሆን ይችላል ብለህ አንዳንዴ ስራዎችን ስራቸው በጣም ያስደስተ። በእርግጥ እኔ መምህርነት በጣም አስደሳች ነው። እውነት ለመናገር ቅድም አንስተነዋል። ጋዜጠኝነትና መምህርነት ብዙ የሚያመሳስላቸው ነገሮች አሉ። ለእኔ ፈተና የሆነው ከተማው ነው ሊሆንብህ የሚችለው። ኑሮ ትንሽ ከብድ ይላል። ኑሮ ከብድ ሊል ይችላል አዲስ አበባ ላይ እንጂ ማስተማርና ስቱዲዮ መግባት ለኔ ክላስሩም መግባትና ስቱዲዮ መግባት በጣም ተመሳሳይ ነገር ነው። በጣም ሄር ሳርገን የመጣው ማለት ነው ከዛ እና በጣም ደስ ይላል። አሁን አንድ መምህርነትና ጋዜጠኝነት ወይም ደግሞ ስቱዲዮና ክላስሩም በጣም የሚያመሳስላቸውን ነገሮች እንደው ብነግር በጣም ደስ ይላል። አንዳንዴ የሆነ የህመም ስሜት ወይ ድብርት ነገር ተጫጭኖ ምናምን ክላስ ልትገባ ስትል ዛሬ እንዴት ነው ማስተምረው ህመም አለብኝ ምናምን እያልክ ትገባለህ ክላስ ውስጥ። ልክ የመጀመሪያውን ቃል መናገር ስትጀምር ያ ስሜት በሙሉ ይጠፋና ሌላ ሰው የምትሆነው። ስቱዲዮም ተመሳሳይ ነገር ነው። አሁን ስቱዲዮ አንዳንድ ሰዎች አየር ላይ 3 ሰዓት በፍቅር ስንክሳር 3 ሰዓት አካባቢ እንቆያለን አየር ላይ 3 ሰዓት ሲባል የሚደነግጡ ሰዎች አሉ። ግን ስቱዲዮ ከገባው 3 ሰዓቱ በፍጹም አይታወቅም። አንተም የምትረዳው ይመስለኛል። የ2 ሰዓት የ1 ሰዓት ተኩል ቆይታ ምናምን ሲኖርህ እኔ በጣም ይገርመኛል። 5 ሰዓት ቆይተን ገብተን ይወጣን ነው ይመስለኝ። በጣም ኢቭን መሴ 7 ሰዓት ቆይቷል። የመዝጊያዎቹ በተለይ መክፈቻና መዝጊያ መሴ በዛበታል። 7 ሰዓት ቆይቷል ይቆያል። በጣም ነው የገረመኝ ኢነርጂው ምናምን። አንተ እንዳልከው
3 ሰዓት በተለይ ማይክ ጋር ስቀርብ ምንም የሚጠፋል በቃ ክላስሩም እንደዛ ነው ልክ ማስተማር ሲጀምር ተመሳሳይ ስሜት ነው ያለውና ጋዜጠኝነት ቅድም እንዳልነው በቃ የቁጥሩ ማነስና መጨመር ካልሆነ ከመምህርነት ጋር በጣም ክላስሩም ነው ይሄኛው ሰፊው ክላስሩም ነው በቃ ይሄኛው ሰፊ ክላስሩም ነው ልዩነቱ የቦታ ጉዳይ ነው የሰፊው ክላስሩም እና ጠባቧ ሊሚት የተደረገችው ክላስሩም ነው አስተማሪነት አንዴ ከጀመርከው በቃ የትጋ መቆም እንዳለብህ ለምሳሌ አሁን ይሄን ቀረጻ ስናደርግ ለ20 ደቂቃ ምናምን እያልናል ምናልባት 20 ደቂቃም ሳያልፍን አይቀርም እና ካሜራማኑ ነው የሚያውቀው ስንት ደቂቃ ነው ለምሳሌ 19 በቃ 20 ደቂቃ ሆኖናል አሁን እኮ ማቆም ነበረብን አይደል ማቆም ነበረብን ግን ግማሽ ነው የደረስነው አዎ እና እኔ አንዳንዴ መምህርነትም ጋዜጠኝነትም በራሱ ሳይኮቴራፒ ነው ብዬ አስባለሁ ማለት ወጊሻ የምታከምበት ነው ለምን እንደዛ አልኩ አሁን ብዙ ጊዜ ሰዎች የሆነ ችግር ገጥሟቸው የሚያወሩት ሰው ሲያገኙ ሲተነፍሱ ቀለል አለኝ ይላሉ አይደል እኛ እኮ በየቀኑ ይሄን የመተንፈሻ እንትን አግኝተነዋል ከአድማጮቻችን ጋር ያለው ኢንተራክሽን ሲጽፉልን ሲቀልዱ እኛም የመሰለንን የፈለግነውን ነገር ስናወራ ምን ስንል በቃ ወጊሻ ነው ቴራፒ ነው ይሄ ራሱ ማለት ነው ክላስሩም ተመሳሳይ ነገር ነው ቅድም ላልነው እኮ አሞን ገብተን ለምንድነው ህመሙ የማይሰማን ስንል ማውራት ስንጀምር ተማሪዎቻችን ጋር ኢንተራክሽን ስንጀምር ሁሉ ነገር እየቀለለ ይመጣል ስለዚህ ጋዜጠኛም መምህርም እድለኛ የሚያደርገው በቃ ያወራል ይወጣለታል ይተነፍሰዋል ልክ ክላስሩም ላይ መቆም ስትጀምር ስቱዲዮ መግባት ስትጀምር መልካም ስሜት ነው የተሰማህ ስለዚህ ምን ይሆን ነው ማለት ነው ወጊሻውን አግኝተናል እየታከመን እርዳታውን እያገኘነው ማለት ነው ብዙ ሰው እኮ የሚያዳምጠው ሰው አጥቶ ተቸግሯል እኮ የሚያዳምጠው ሰው እንደውም ኦሾ ምንድነው የሚለው የሚያዳምጥ ሰው ካላገኘ ቢያንስ በቃ በሩን ዘግተህ ለግድግዳውም ቢሆን ነገረው ነው የሰው ልጅ መደመጥ ይፈልጋል እኛ ደግሞ 3 ሰዓትም ገብተህ ስቱዲዮ እኮ እየተደመጥክ ነው ክላስሩም ቆመህ እየተደመጥክ ነውና መምህርነትና ጋዜጠኝነት በራሱ የምትፈወስበት ሙያ አድርገህ ተወስደዋለህ ምናልባት ከገቢ ጋር በተያያዘ የሚነሱ ኢሹዎች አሉ ከኑሮ ውድነት ጋር ምናምን ልታነሳቸው የምችላቸው ነገሮች ይኖራሉ እንጂ ሙያው በራሱ ሳይኮቴራፒ ማንኛውም የምትወደው ቦታ ላይ ስትሆን በተለይ ፓሽን ያለው ቦታ ሲሆን ቀስ ብሎ ነው የሚከፍለው ይባላል በተለይ በኢንካም ደረጃ መጀመሪያ ላይ ግን ፓሽኑን ነው እንጂ የምታሳደው ኢንካሙን አይደለም ይባላል አይደለ ቅድምም ቢሃይንድ ዘ ሲን እታች ቡና እየጠጣን እያወራን ነበር እና በርካቶች ያለ ክፍያ ፓሽናቸው ፊደል እየቆጠሩ ኢቭን ያላቸውን ኢንካም ሸጠው ቅድም መሲ ሆቴል ሸጠው ብለኸኛል ለጋዜጣ አድርጎት ጋዜጣውንም ከስሮ የተቀጠረበት ኮንዲሽን የነበረበት ሁኔታ አለ አንዳንዴ ፓሽንህ ያኔ ያንን ሲያደርግ የከሰረ መስሎት ሊሆን ይችላል ባድ ፊሊንግ ነው የሚሰማው ግን አሁን ላይ ስንመለከተው ያሁላ ተጠራቅሞ እየከፈለው ነው የሚገኘውና አይመስልህም ኔክስት ላይ ምንም ጥያቄ የለውም ምናልባት ይህንን ፕሮግራም የተከታተሉ ያሉ አድማጮቻችን ተመልካቾቻችን አንዳንዴ መቼም ሰው ነህና ዛሬን መኖር ትፈልጋለህ ዛሬን መኖር በጣም አስፈላጊ ነገር ነው ምክንያቱም ዛሬ ከሌለ ነገ ስለማይኖር ማለት ነው ግን ደግሞ ነገ ህልማቸው ላይ መድረስ ዛሬ መከፈል ያለበት መስዋዕትነት መከፈል በጣም አስፈላጊ ነው ቅድም መሲም ብቻ ሳይሆን በርካታ ጋዜጠኞችን ያነሳን ነበር በምን አይነት ውጣ ውረድ አልፈው ህይወትን ማሸነፍ እንደቻሉ ስለዚህ ዛሬ ያለው ፈተና በእርግጠኝነት ነገ ያልፋል ግን ዛሬ ጠንካራ ስራዎችን መስራት በጣም አስፈላጊ ነው የሚሆነው ተስፋ ሳንቆርጥ ስራዎችን መስራት መቻል አለባቸው ዛሬ መስዋዕትነት የምትከፍልበት ነገር ነገ ይከፍልሃል ቅድም ስናነሳቸው የነበሩ በርካታ ሰዎች ከኦፍ ማይክ ላይ ከካሜራ ውጭ ያነሳናቸው በርካታ ጉዳዮች ነበሩ መስዋዕትነት የተከፈለበት ነገር ያንተ ጥረት ካለ ፈጣሪ ይሄን ይመለከታልና መካሱ አይቀርም በተለይ እንደዚህ አይነት ስቶሪዎች ያሳድጋሉ የሚል እምነት አለኝ ለምሳሌ ሳይካትሪስቶች ወደዛ ሐሳብ እመጣለሁ ቆይ እስቲ ከዛ በፊት እኔ ስትጫወትም አይቻለሁ ሚዲያ ካፕ ላይ አይቻለሁ በሙሉ ሜዳ አይቻለሁ በፉትሳልም አይቻለሁ ስትጫወትም ጎበዝ ነህ በተለይ ፉል ባክ ላይ ከዛ ውጪ ኮሜንተሪም እየሰራ ነው ኳሱ ላይ ማለህበትና ስሜቱ እንዴት ነው ኳስ መጫወትም እዛ በደብረ ማርቆስም ያለው ጫወት ነበር ብለኛልና ፕላስ ደግሞ ኮሜንተሪም ላይ ያለ ኳስ ላይ ማለህበትና አሁን ደግሞ ተያይዞ ከኳስ ጋር ተያይዞ የኳስ ሳይኮሎጂ ሳይካትሪስም እየገባ ነው ያለው እንዴት ነው ስሜቱ ኳስ መቼም ዓለምን አንድ እያደረገ ያለ ስፖርት ነው ጥያቄ የለውም ባህር ማዶ ላይ የሚደረጉ ጨዋታዎች እኛ ላይ የሚፈጥሩት ስሜት ቀላል አይደለም ማንቸስተር ዩናይትድ አርሰናል ቼልሲም የእንግሊዝ ፕሪሚየር ሊግ ጨዋታዎች ላይ ከተማችን ላይ እንመለከታለን ጨዋታ ባለበት ጊዜ የሚለበሱ መለያዎች ምናምን በደንብ ያመላክታል እግር ኳሱ የሚፈጥረው ተጽዕኖ ቀላል አይደለም ሰዎች ላይ
እንዴትና በምን ሁኔታ እንደገባ አታውቀውም። ምክንያት የምታስቀምጥለትም አይደለም። ስሜት መጀመሪያም ከልጅነት ጀምሮ ኳስ የተጫወትና ያደግ ነው። ለኳስ ያለን ስሜት በጣም የተለየ ነው። ከዛ በኋላ ደግሞ የእንግሊዝ ፕሪሚየር ሊግ መጣ፣ ማየት ተጀመረ። 90ዎቹ አጋማሽ አካባቢ በደንብ የገባንበት ነበር። ኳሱ ማየት ለኳሱ ያለው ስሜት በጣም የተለየ ነበር። ኦፍኮርስ አንዳንዴ ስሜት ውስጡ ላይ ቢሆንም ግን ሙያዊ በሆነ መንገድ ሰራዋለው ወይ የሚለው ነገር ጥያቄ ይፈጥርብሃል። እኔ አሁን ዝም ብዬ ድሮም ቢሆን ዝም ብሎ ኮሜንተሪ አይነት ነገር ይማርከኝ ነበር። ዝም ብለን የእነዚህ እንግሊዝ ፕሪሚየር ሊግ የምንሰማቸው ኮሜንታሪዎችን የመደጋገም ነገር ዝም ብለን እንዲሁ ስንጫወትም እንደዚህ አይነት ነገሮች ነበሩና እዚህ ብስራት ከመጣሁ በኋላ ብስራትም የመጣሁት ሳይኮሎጂን መሰረት አድርጌ አንዳንድ ስራዎችን ለመስራት ነበር እንጂ ኮሜንታሪ የሚባል ነገር አስቤ አይደለም። ግን አንድ ቀን በድንገት ነው የመጣው። ዝም ብሎ መሴ ጋር ቢሮ እያወራን ይሄ ድምፅ እኮ ግን ለኳስ ምናምን ነገር አለ ለምን አልሞክርም ስለው ትሞክራለህ እንደ ምናምን ነገር በዛ ነው በቃ ምናልባት በስራት ከመጣሁ ከ4 ዓመት ከምናምን በኋላ ነው የተጀመረው። መሲ ሲመለምል ደግሞ ጎበዝ ነው። አዎ ይታያል። እኔ በጣም የሚገርም 5 ደቂቃ የሆነ ሰው አይቶ ይሆናል ነው የሚለ እስራኤል ደርቤን ተንታኝ እያለ ኮመንተሪ ስራ ብሎ 433 እስራኤል ደርቤ በርካቶች ኮመንተሪ ግባ ብሎ ያስገድደው እሱ ነው። እሱ ስቲል እስከሆነ ፓርት አያውቅም ነበር ኮመንታተር እንደሚሆን እና መሲ ከአንዳንድ አይቶ ይለያል እና ውስጡም ስለነበረው ስሜቱ በጣም ያስደስታል። ስቱዲዮ ተገኝተህ ኳስ ስሜትክን ከሌሎች ደጋፊዎች ጋር ሽር የምታደርግበት ነው። በጣም ያስደስታል። አንዳንዴ ኤነርጂ ያልቅባችሁ ምናምን ይባላል። ስሜቱና ኤነርጂው ግን አይታወቅንም አይደል? በተለይ አንዳንዴ ጨዋታው ደግሞ ግለት ያለበት ከሆነ በዛ ነው አብረህ የምትፈሰውና በጣም የሚደንቅ ነገር ነው የምታይበት። እና እግር ኳሱ ላይ በቃ እንዲሁ እየተጫወትን አደግን ስናይም ነበር። ከዛ ኮሜንተሪ መጣ። አሁን ደግሞ ባክግራውንድም ሳይኮሎጂ ስለሆነ ወደ ስፖርት ሳይኮሎጂ መግባት አይነት ነገር ነው ያለው። አንዳንድ ስልጠናዎችን እየሰጠን ያለንበት ሁኔታ አለ። ከእግር ኳስ ክለቦች ላይ እየሰጠ ነው። አሁን ባለፈው ልጆች ከግብረ ሰዶማውያን መረጃዎች ጋር በተያያዘ ሴቶች እግር ኳስ ላይ ትንሽ ተጽዕኖ ነበር አይደለ? የኢትዮጵያ ንግድ ባንክ ሴቶችንም ከቪዲዮ ጋር እናያይዛለን። አድማጭ ተመልካቾቻችን ሳይኮሎጂካሊ ትምህርት ሰጣቸው ነበር፣ ቤዚካል የሚባሉ ነገሮች ሰጣቸው ነበር። ግን እኔ እዛ ቁጭ ብዬ የተመለከትኩኝ ደስታ ቦስት ሲያደርግባቸው የእርስ በርስ መስተጋብር ተፈራርቶ ነበር ለመነካካት እንኳን። ምክንያቱም የሚነገረው ነገር ከባድ ነው። ስትነካካ ምናምን የሆነ ነገር ይወራብኛል የሚል ጭንቅላታቸው ውስጥ አለ። ጨዋታ ላይ ምናምን ተጽዕኖ አድርጎባቸው ነበርና እኔ እንዲሁ ያየኋቸው ልጆቹ ደስታ ውስጥ ገቡ። እኔ ከአንቺ ጋር ከጎንሽ ነኝ ምናምን የሚሉ እናያይዘዋለን። እንደው በዚህ አጋጣሚ ቀርጸነዋልና እንደዚህ አይነት ነገሮች ለኳስ ተጫዋቾች በተለይ ብዙ እኛ ሀገር ላይ አሁን የሚለመደው ፊዚዮቴራፒ ነው። አንድ ክለብ ላይ የሚታወቀው ፊዚዮቴራፒ ፊዚካልህን ነው የሚያክምልህ። ግን ፊዚካልህ እንዳይታመም የመጀመሪያ የሚቀድመው ሳይኮቴራፒስ ለምን ያገለግላል? ቀጣይስ ምን ልሰራ? እንግዲህ የሰው ልጅ መቼም ስጋ ብቻ አይደለም መንፈስም ጭምር ነውና መንፈስህም ይጎዳል። እግር ኳስ ደግሞ የአካል ጨዋታ ብቻ ሳይሆን አእምሯዊ ጉዳዮች በጣም አሉ። ስለዚህ ድጋፉ በጣም ያስፈልጋቸዋል። ልጆች እዛ ላይ በጣም መስራት አለበት። እግር ኳስ ተጫዋቾቻችን ብቻ ሳይሆን እንደ ማህበረሰብም የስነ ልቦና ድጋፍ በደንብ ያስፈልጋል። ለምሳሌ አንዳንድ ሰዎች ጠበቃ ሲቀጥሩ ትመለከታለህ፣ የሕክምና ዶክተር ሲቀጥሩ ትመለከታለህ። ሳይኮሎጂም ያስፈልጋል። በቃ የሰው ልጅ ቅድም እንዳልነው ስጋ ብቻ ይዞ የሚንቀሳቀስ አይደለም፣ መንፈስም ጭምር ነው። ነፍስም አለው፣ መንፈስም ነው፣ አእምሮም አለው። እነዚህ ነገሮች በደንብ መታከም መቻል አለባቸው። ሁላችንም ችግሮች ከዚህ ጋር በተያያዘ ያጋጥሙናል። ከቤተሰብ ጋር የተያያዘ ችግር፣ ከማህበራዊ ህይወታችን ጋር በተያያዘ፣ ከስራ ጋር በተያያዘ የሚያጋጥሙ በርካታ ጉዳዮች አሉና ስነልቦናዊ ጉዳዮች መዘንጋት የለባቸውም። በጣም ያስፈልጋሉ። እንደ ሀገር በደንብ ያስፈልጋል። ወደ እግር ኳሱ ስንመጣ እግር ኳሱ በራሱ የጫና ስፖርት ነው። ምክንያቱም የሚጫወቱ ተጫዋቾች ብቻ ሳይሆን ከጀርባ በርካታ ተዋናያን አሉበት። እግር ኳስ ላይ ከተመለከት ነው አሰልጣኞች ውጤት በጣም መፈለግ አለ። ኮቺንግ ስታፉን ትመለከተዋል። ደጋፊ ውጤት ይፈልጋል። የክለብ አመራሮች ውጤት ይፈልጋሉ። ደጋፊ ውጤት ብቻ ሳይሆን ጥሩ ጨዋታም ሊፈልግ ይችላል። ጫናዎቹ ቀላል አይደሉም። ስለዚህ ይህን ጫና ሊቋቋም የሚችል አካል ሳይሆን አእምሮ ነው። ስለዚህ አእምሮና አካላዊ ሁኔታዎች መስተጋብር መፍጠር መቻል አለባቸው፣ መዋሃድ አለባቸው። ለምሳሌ አንዳንድ ተጫዋቾች እኮ ጥሩ ተሰጥኦ እያላቸው የእግር ኳስ ህይወታቸው ኬሪራቸው የተበላሹ በርካታ ተጫዋቾችን በአውሮፓም በዓለም መጥቀስ እንችላለን። እነሱ የሚያስፈልጋቸው የነበረው ምንድን ነው? ስነልቦናዊ ጉዳይ ነው። አሁን ባለፈው ዌስትሃም ከሊቨርፑል ጨዋታ በነበረበት ሰዓት እናስታውስ ከሆነ ሉካስ ፓኬታ ከቅጣት ተመልሶ ከዳኛው ጋር ሌላ ሰጣ ገባ ፈጥሮ በሁለት ቢጫ ከሜዳ የተሰናበተበትን አጋጣሚ እናስታውሳለን። አሁን እሱ ያኔ ኤፍኤው ምን ነበር ያለው? ከቁማር ጋር በተያያዘ ለ2 ዓመት ኢንቨስቲጌት ሲደረግ ነበር ያለ። ስለዚህ በዛ ሁሉ መከራ ውስጥ ሳልፍ
ምንም አይነት ድጋፍ አልተደረገልኝም ነው። ስለዚህ አላገገምኩም ነው። አሁንም ከሰዎች ጋር እንዴት ከአርቢትሮች ጋር እንዴት መነጋገር ከብዶታል፣ እንዴት መነጋገር እንዳለብኝም አላቅም የሚል ነገር ነው። ስለዚህ ምን ያስፈልጋል ነው እዚህ እግር ኳሱ ጫና ስለሆነ በጣም ጫና ያለበት እንደ እግር ኳስ ጫና ያለበት ወይም ደግሞ ከስፖርት ጋር እንደተያያዘው ጫና ያለበት ስፖርት ያለ አይመስለኝም። ምክንያቱም ለምሳሌ አንዳንድ ተጫዋቾች ሲያጠፉ ሶሻል ሚዲያው ላይ እንዴት ነው አቢዩዝ የሚደረጉት? ለምሳሌ ዩሮ 2020 ቡካዮ ሳካ እነ ራሽፎርድ ፔናልቲ ከመከኑ በኋላ የጣሊያን ጋር የነበረው ፋይናል ታስታውስ ከሆነ የዝንጀሮ ምስል እየሰጡ ቡካዮ ሳካ ጥቁር የዘርግ ያላቸው ራሽፎርድ፣ ሳንቾ፣ ሳካ እና የሚሊዮኖች እይታ ውስጥ ስለሆንክ ሚዲያው አለ። ይሄ ሚኒስትሪ ሚዲያው ራሱ አሁን ለምሳሌ ባለፈው እናስታውስ ከሆነ ኤብሪች ኤዜ ለእንግሊዝ እጅግ በጣም አስደናቂ ግብ አስቆጥሯል። እዚህ ግባ የሚባለው አሲስቱ የፎደን ምንም እዚህ ግባ የሚባል ነገር አልነበረውም። ግን የቢቢሲ ኮሜንተሪ የሚሰሩት ምናምን በጣም የሚገርም የምታደንቀው ነበር አይደል? ግን ግቡ መደነቅ ሲገባው ያትደነቅበትና ጥቁር ተጫዋቾች ለምሳሌ የሚደርሰው ነገር አለ። ባለፈው ቤሊንግሃም ከአሰልጣኙ ጋር የፈጠረው ከእንግሊዝ ብሔራዊ ቡድን አሰልጣኝ ከቶማስ ቱሄል ጋር የፈጠረው ነገር ሲነሳ እና አያን ራይት የጥቁር ተጫዋቾች ጉዳይ አሳሳቢ ነው እያሉ ሀሳቦችን ሲሰጡ እንመለከታለንና በአጠቃላይ እግር ኳሱ በጣም ጫናዎች ያሉበት ስፖርት ነው። ምን ያህል እንደሚጠለጠሉ እናያለን። ስነ ልቦናው እዛ ውስጥ ካልገባ፣ የሳይኮሎጂ ድጋፍ እዛ ውስጥ ካልተደረገ እግር ኳሳችን በሚገባ ምክንያቱም የስነ ልቦናው ድጋፍ እኮ ለውጤት ከ30% በላይ አስተዋጽኦ እኛ ደግሞ ያደግንበት መንገድ በደንብ መታየት መቻል አለበት። ተጫዋቾቻችን በምን አይነት ውጣ ውረድ አልፎ ነው የመጡት? የውጮችን ስንመለከታቸው በአካዳሚ በሌሎች ድጋፎች ያደጉ የተማሩ ወላጆች ጋር የሚገኙ ናቸው። ወላጆቻቸው እንዴት ነው ያሳድጓቸው የሚለውን ነገር ሁሉ ትመለከተዋለህ። የኛ ተጫዋቾቻችን ግን በምን አይነት ሁኔታ ነው አልፎ የመጡት? ሜዳ ስትሄድ ትገረፍ ነበር አይደል? ፕላስ ደግሞ ሴቶች ሲሆን ደግሞ አስቡ፣ መጀመሪያ የሚያሸንፉት ቤተሰባቸው ነው። ከዛ በኋላ ደግሞ ወደ ክለብ ለመግባት ትክክል፣ ክለብ ከገቡ በኋላ ዋንጫ ያሸንፋሉ። እነዚህ ልጆች 3 ነገር ነው ያሸነፉት። ገብቶሃል አይደል? ኢቭን እኔ በጣም እኛ ሀገር ላይ በወንዶችም በሴቶችም ሆነ ያለበት ሳይኮሎጂ ለምን ያስፈልጋል? ተጫዋች ደሞዝ ከፍተኛ ነው ይባላል አይደል? ከእግር ኳስ ዘመኑ በኋላ ያለው ኬረር ረጅም ጊዜ ነው፣ ወጣት ነው እና ሙያ የለውም፣ ኢንካም ያስፈልገዋል፣ ፌመስ ነው፣ ይታወቃል በክለቦች። ይሄ ተጫዋች ዝቅ ብሎ መስራት አይችልም። ከዛ በኋላ ያለው ላይፍ ይከብዳል። ሳይካትሪስት ለምን ያስፈልጋቸዋል? በተለይ ዘፈርስቷን ክለቡ ላይ ፕሮፌሽን ሆኖ ረጅም ዓመት ስለመጫወቱት ሳይሆን ከእግር ኳስ በኋላ ምን አይነት ኬረር ውስጥ ትገባለህ፣ ኢንካም ማስቀመጥ አለብህ፣ የራስን ቢዝነስ ዲቨሎፕ ማድረግ አለብህ የሚለው ምክር ያስፈልጋቸዋል ተጫዋቾቻችን። ብዙዎቹ እኮ ምርጥ ተጫዋች የምትላቸው አሁን በጎፈንድሚ እየተረዱ ነው አይደለ? እየታመሙ ምናምን። ሚዲያዎቻችን ላይ ስመጣ እርዳታ ነው የምታገኝ። ከዛ ወደ አሰልጣኝነት የማይመጡበት ኮንዲሽን አለ። ምክንያቱም ኢንካም መጀመሪያ የለም። ትክክል። ኢቭን ፊትነስ አሰልጣኝ ሁላ በረኛ አሰልጣኝ ሰሞኑ ሲሳይ ባጫ እንዴት ተረድቶ ነው አሁን ላይሰንስ ወስዶ ወደ ግብ ጠባቂ አሰልጣኝነት የገባው ሳለ እንደዚህ አይነት ኮንዲሽኖች አሉና በቀጣይ ይሄ ሙያ ማደግ አለበት የሚል ሀሳብ አለ አይደል? በነገር ላይ አንደኛው ትሬኒንግ ከሚሰጥባቸው ጉዳዮች መካከል ላይፍ አፍተር ሪታይርመንት ነው። ጫማቸውን ከሰቀሉ በኋላ ተጫዋቾች ምን አይነት ህይወት ነው ሊመሩ የሚችሉት? ስለ ነገ ዛሬ ማቀድ ይኖርባቸዋል። ዝም ብለው ሲጫወቱ ይቆያሉ። ዝናው አለ፣ በሄዱበት ቦታ መጋበዝ አለ፣ ገንዘቡ አለ። ስለዚህ ዛሬ ላይ የሚኖሩት ህይወት በጣም አስደሳች ነው። ነገ ከነገ ወዲያ ግን ጫማቸውን ከሰቅለው በኋላ ያ በዙሪያቸው የነበረው ሰው ሁሉ ሲጠፋ አይደንቲቲያቸውን መጠየቅ፣ ምክንያቱም ከእግር ኳስ ያለፈ ማንነት አልነበራቸው። አሁን እግር ኳሱን ጨርሰው ጫማቸውን ሲሰቅሉ ማንኛውን ማለት ይጀምራሉ። ያ የሚፈጥርባቸው ዲፕሬሽን በጣም ከባድ። ስለዚህ አሁን በስልጠናው አንድ የምንመለከተው ነገር ተጫዋቾች ጫማቸውን ከሰቀሉ በኋላ ምን አይነት ህይወት መምራት እንዳለባቸው ዛሬ ላይ መጀመር አለባቸው። ምናልባት አንዳንዶች እግር ኳስ አሰልጣኝ ሊሆኑ ይችላሉ፣ ኮችንግ ስታፍ ውስጥ ሊካተቱ ይችላሉ። አንዳንዶች ወደ እግር ኳሱ መጥተው ተንታኝ የሚሆኑባቸው እድሎች ሊኖሩ ይችላሉ። አንዳንዶች ምናልባት ውስጣቸው ላይ ያለ ቅድም ያነሳነው የፓሽን ጉዳይ የህይወት ጥሪ ሊኖራቸው ይችላል። ሌላ ወደ ንግዱ ዓለም ሊሰማሩ ይችላሉ። አንዳንዶች ምናልባት ቅድም ያነሳናቸው ከጋዜጠኝነት ጋር የተያዘ ነገርም እግር ኳሱ ላይ መጥተው ሊተነትኑ የሚችሉባቸው ፈርዲናንድ ኦልሞስት እኮ ዲፕ ገባ በርካቶች። ስለዚህ አሁን ምንድነው ይሄ የእግር ኳስ ህይወት በጣም አጭር ነች። ገንዘብ ይገኝባታል፣ ዝና አለ፣ በሄድክበት ቦታ ትከበባለህ፣ እውቅናው ቀላል አይደለም ምናምን። ግን ጫማን ከሰቀልክ በኋላ ነገዴት አሉ ትናንት ሲሉ የነበሩ ሰዎች የት ናቸው የሚል ነገር ይፈጠርብህና
በጣም ከባድ ዲፕሬሽን ውስጥ ትገባለህ። በጣም ከባድ የህይወት ቀውስ ውስጥ ትገባለህ። ስለዚህ ያ እንዳይፈጠር ዛሬ ላይ ምን አይነት ዝግጅት መድረግ አለበት የሚለው ዛሬ ተጫዋቹ ነው። አንደኛ የእግር ኳስ ህይወታቸውን ዋጋ እንዲሰጡት ያደርጋቸዋል። ምክንያቱም እንዲህ እንዳለ ህይወት አይቀጥልም። ነገ አዲስ ህይወት ይመጣል። አሁን በቅርቡ እንኳን አንድ ፖድካስት ላይ የሰማናቸው ጉዳዮች ነበሩ አይደለም? ተጫዋቾች ገንዘብ ሲያገኙ ያን ገንዘብ እንዴት እንደሚጠቀሙበት እንዴት ወደ መጠጥ እንደሚሄዱ ስም ለመጥቀስ ያክል ታፈሰ ሰለሞን ፖድካስቱ ላይ እንዴት ሲያጠፈው እንደነበር የተናገረበት። ስለዚህ አሁን ስልጠናው የሚያስፈልገው ምንድነው? በቀጣይ ራዕይ እንዲኖረው፣ በቀጣይ ከእግር ኳስ ያለፈ ማንነት ስለሚኖረ በቀጣይ ቤተሰብ ትመሰርታለህ። ከቤተሰቦች ጋር እንዴት ነው ህይወት የምትገፋው? ምን አይነት ህይወት ልትመራ ትችላለህ? የሚሉት ነገሮች ስልጠና ይፈልጋሉና አንደኛው በስልጠና ላይ የመጨረሻ የስልጠናችን መቋጫ የሚሆነው ይሄ ነው። በቃ ላይፍ አፍተር ሪታየርመንት እርሱ ምንድነው? የጫማህን ከሰቀልክ በኋላ ከእግር ኳስ ያለፈው ማንነት ምንድን ነው የሚለው ነገር ማለት ነው። ከእግር ኳስ ያለፈ ህይወት ከእግር ኳስ ተጫዋችነት በኋላ ምን ሊመስል ይችላል ነው። ስለዚህ ዛሬ ካላቀድከው አሰልጣኝነት፣ ተዋናይ፣ ጋዜጠኝነት፣ ነጋዴ፣ የትኛው ነው አስተማሪነት፣ ወዴት ነው የምገባው? የኮቺንግ ስታፍ ውስጥ ፊትነስ፣ ግብ ጠባቂ፣ አሰልጣኝ እንዳልከው ሳይካትሪስት መሆንም ይችላሉ አይደለ? ጃምቦ ስንት ትምህርት የተማሩት ማስተርስ ላይ ምናምን ነው አይደለ? ጃምቦ ተስፋዬ ጃምቦ ፕላስ ትላልቅ ሰዎች አሁን ለምሳሌ ሎዛ አበራ እኔ በጣም ከማደንቃት ሰዎች ተጫዋቾች መካከል አንዷ ነች። እና ሎዛ ቡና የሚል ኤክስፖርት ይደረጋል። ያ ቡና ከጀርባዋ ግን ሰው አለ፣ ማናጀር አላት፣ ሳይካትሪስት አላት ልጅቷ። እና ወደ ቢዝነስ ዓለም ውስጥ ገብታለች ልጅ። አሜሪካ ምንም ዲሲ ፓወር ብትጫወትም እንኳን እዛ ኢንካም ታመጣለች። አሁን ግን እዚህ ቢዝነሷ ራን እየተደረገላት ነው። ሀገሯ ላይ ዱራሜ ቦታ ተሰጣት፣ ቡና ታበቅላለች፣ ከዛ ኤክስፖርት ታደርጋለች። ሎዛ ቡና ሎዛ ፖፑላር ነች አሁን ላይ ይሄዳል፣ ብራንድ ነው የሚሆነው። ኔክስት ላይ ሪቴል ስታደርግ ቢዝነስ ክሬት አድርጋለች ተጫዋች፣ ሌሎችም ላይክ ዛት። ስለዚህ አሁን አንዳንዶች ይመስላቸው ይሄ ከጫማን ከሰቀልክ በኋላ ህይወት ምን ሊሆን ይችላል ሲባል አሁን ላሉ ክለቦች ያን ያክል ትርጉም የሚሰጥ ስልጠና ላይ መስላቸው ይችላል። ግን በጣም ያስፈልጋቸዋል። እውነተኛ ማንነትህን ዛሬ ተረድተህ ነገን እያለምክ ነገ የምትኖረው ህይወት እንዳለ ሲነገር ዛሬ ገንዘብ እንዴት መጠቀም እንዳለብህ፣ ራስክን እንዴት መጠበቅ እንዳለብህ፣ ምን ላይ ትኩረት ማድረግ እንዳለብህ ራስክን እየጠበቅ ትመጣለህ። ይሄ እግረ መንገዱ ምን ያደርጋል? ክለቦች ውጤታማ እንዲሆን ያደርጋቸዋል። ልጆች ባለ ራዕይ የሆኑ ሲሄዱ ነገን ማሰብ ሲጀምሩ ዛሬ ጠንክረው መስራት እንዳለባቸው ከገንዘብ ለምሳሌ ገንዘብ አያያዛቸውን ላይ ስራ ተሰራ ማለት ገንዘባቸውን አያባክኑም ማለት ትኩረታቸው ምን ላይ ያደርገዋል? ገንዘቡን ማጥፋት እየወጡ መዝናናት ሳይሆን ትኩረታቸው ምን አድርገዋል ማለት ነው? እግር ኳሱ ላይ ያደርገዋል ማለት ነው። ስለዚህ እዛሽ ላይ ትኩረት አደረጉ ማለት ለምሳሌ አንተ ተጫዋች ጠጥቶ መጦ ተጫዋች ብትለው ፐርፎርማንሱ ይወርዳል ይባል በሂደት ይመጣል። ስለዚህ ዛሬ ባለ ራዕይ ስታረገው ነገ ከእግር ኳስ ያለፈ ማንነት ይኖርሃል፣ ነገ ከእግር ኳስ ያለፈ ህይወት ይኖራል ሲባል ገንዘብ ለመቆጠብ ሲል ወጡ አይዝናናም፣ ወጡ አይጨፍርም። ስለዚህ ምን ይሆናል ማለት ነው? ይሄኛው ህይወቱ ራሱ የእግር ኳስ ህይወቱም ጠንካራ እየሆነ ይመጣበት የሚሆነው። አንዳንዶች በ28 በ30 የሚያቆሙትን እሱ እስከ 30 እስከ 40 ሊሄድ ይችላል በእግር ኳሱ ላይ ብቻ። ምክንያቱም ራሱን እየጠበቀ ነው። አይጠጣም፣ አልባሌ ቦታዎች ላይ አይገኝም። ትኩረቱ በሙሉ ከአሰልጣኞች ጋር ባለው ግንኙነት ላይ፣ ትኩረቱ በሙሉ እግር ኳስ ላይ ያለው ህይወቱ ላይ ይሆናል። ስለዚህ ኬሪየሩንም ከፍ እያደረገ ነው ይመጣ፣ ረዥም ጊዜ እንዲቆይ ያደርገዋል። ሲጠጡ ምን ሲሉ ግን ባጭር ሊቀጭ የሚችልበት ሁኔታ ለጊዜው አይመስለውም። ያ ስለዚህ ስልጠናው አንደኛው የመጨረሻ ስልጠናችን የምናደርገው ይሄ ነው። በቃ ከእግር ኳስ ህይወት በኋላ ምን ሊመስል ይችላል የሚለው ነገር በጣም 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 መሰረታዊ ነው። ስለዚህ ጋዜጠኛ ታደለ መብራቱ በቀጣይ ሳይካትሪስትም በጋዜጠኝነትም ህይወት ለመቀጠል ታዴ ጋዜጠኛ ታደለ መብራቱ ወደ ጋዜጠኝነት ህይወት ስትመጣ የመጀመሪያ የስቱዲዮ ውስጥ አጋጣሚ ምን ይመስል ነበር? በሌላ በመምህርነቱ ልምድ ቢኖርም አዲስ ነገር ሁሌም አዲስ ነው እና ትጓጓለህም፣ የተወሰነ ፍርሃትም አለ። ተፈጥሯዊ ነው። በእርግጥ የመጀመሪያ ነገሮችን መፍራት ተፈጥሯዊ ነገሮች ናቸው። ሁላችንም ሊያጋጥመን የሚችል ነገር ነውና የሆነ ደስ የሚል ስሜትም አለ፣ የተወሰነ ፍርሃትም አበላሸው ይሆን የሚል ነገርም ይኖራልና ለመጀመሪያ ጊዜ ስቱዲዮ የገባ ነው። እኔ ስማና ነፂ የሚባል ነፃነት ላቀው ነበር፣ ማታ ላይ ነበር የገባ ነው። እጅግ በጣም ደስ የሚል ቆይታ ነበር ያደረግነው። በጣም ኢንትረስቲንግ ነበርና ያን ቀን አልረሳውም። ከዛ በፊት አንዳንድ ፕሮዳክሽኖች ለመስራት ተሞክሮ ነበርና ትጓጓለህ። ምን ሊመስል ይችላል አየር ላይ የሰራሁት ነገር ምናምን ብለህ ጓደኞችን ምናምን ትነግራቸዋለህ። ዛሬ አየር ላይ እንደዚህ አይነት ነገር ይኖራል ምናምን ነገር ብለህ እሱ ኤክስፒሪየንስ እሱ አሁን
ፍሬሽ ገና ተመርቆ የመጣ ተማሪም ሊያደርገው ሰራተኛ ሊያደርገው የሚችል ነው። በሌላ ሙያም ረዥም ጊዜ የቆየ ሰውም ቢሆን ሊያደርገው የሚችለው ነገር ነውና ሁሉም ነገር ዛሬ እኮ ስቱዲዮ ልገባ እንዲህ አይነት ነገር አለና አንዳንድ ጓደኞች እንደም ሪከርድ አድርገው ሁሉ እስከ መያዝ የደረሱበት ሁኔታ ነው እና የፈርስት ኤክስፒሪየንስ በጣም ደስ ይላል። የማይረሳ ነገር አለው። ከባድ አጋጣሚ ማለት የሚያዝናና ወይም በስቱዲዮ ውስጥ ደግሞ ሪስክ የሚያስወስድ ወይም ደግሞ የሚያዝናና አጋጣሚ አጋጥሞክ ነበር? አዎ፣ ትንሽ ቻሌንጁ ምንድነው የነበረው? በጣም ሲሪየስ የሆነ የጨጓራ እንትን ነበረብኝ። ያ ትንሽ ጋዜጠኞች ላይ ተጽዕኖ ካሳድሩብኝ ነገሮች መካከል አንደኛው እሱ ነበር። ደግሞ የኔ ይሄ አሲድ ሪፍሌክስ ስለነበረ አሲዱ ወደ ላይ ይረጫል እና እዚህ ጉሮሮ ድረስ የመምጣት እና ጉሮሮዬን ሁሉ የመያዝ አይነት ነገር አለና እሱ በጣም ቻሌንጁ ቀላል አልነበረም። እዛ በኋላ ቀስ በቀስ በምሰራበት ጊዜ ምናምን እንዲህ አይነት ነገሮች ነበሩ። ግን ከሞላ ጎደል ስቱዲዮ ላይ የነበሩት ነገሮች በጣም አዝናኝ ናቸው። ያው የምንሰራው ስራ ዝሮ ዝሮ መዝናኛ ነው፣ በብዛት መዝናኛ ነው። የፍቅር ስንክሳር ላይ የምንሰማቸው ታሪኮች አልፎ አልፎ ልብህን ይነኩሃል። አንዳንዶች ደግሞ በተለይ ታሪካቸው በጣም ገርሞህም የተወሰነ የገንዘብ ድጋፍ ምናምን የሚፈልጉ ሰዎችን ስታገኝ ትንሽ ልብ ይሰበራል። በዛ ደረጃ መርዳት አለመቻል። ግን በጣም ደስ የሚለው ታሪኩን ከሰሙ በኋላ በርካታ አድማጮች የዚህን ሰው አካውንት ይላክልኝ ይላሉ እና ባይዘው በፍቅር ስንክሳር ፕሮግራማችን ላይ በርካታ ሰዎች ተረድተዋል። እጅግ በጣም የሚገርሙ የሚደንቁ ታሪኮች አሉ። ምናልባት በዚህ ፕሮግራማችን ላይም ወደፊት በተለይ እንመጣበታለን። አሳጥረን ሬዲዮ ላይ የቀረቡ ታሪኮች በጣም ማንረሳቸዋሉ። በጣም የሚገርሙ በእርግጥ የሰው ልጅ በዚህ ደረጃ ይፈተናል? በእርግጥ የሰው ልጅ እነዚህን ፈተናዎች ያልፏቸዋል ወይ የሚያስብሉ እጅግ በጣም ምናልባት እነዛን ከሰማን በኋላ ምንም አይነት ፈተና ቢኖርብን አይ በቃ አልተፈተንኩም እንድንል የሚያደርጉን ናቸው። በቃ ተመስገን ፈጣሪ ለካ እኔ አልተፈተንኩም እንድንል የሚያደርጉ በርካታ ታሪኮች ሰምተናልና እንመጣባቸዋለን። እነዚህ ታሪኮች በድንቅ አዲስ ላይ አንድ ፕሮግራም ታዲዞ ይመጣል። ከነዛ መካከል እነዛን ታሪኮች ወደ እናንተ ያደርስላችኋል። እናንተ እስከዛ ምን ትማራለህ? ከሳይካትሪስት ጋር የተያዘ ነው ደግሞ ሪል ላይፍ ስለሆነ ኢንተረስቲንግ ነው እና ኦዲየንስ የሚማርበት ኮንዲሽን ስለሆነ በጣም ደስ የሚል ነው። በጣም እጅግ በጣም የተለዩ ከሴትም ከወንድም የሰማናቸው እጅግ በጣም አስገራሚ ታሪኮች አሉ። እነሱም ታሪኮች በተወሰኑ በ5 በ10 ደቂቃ ጣል ለማድረግ እንሞክራለንና ለማንኛውም በሬዲዮ ላይ ከአድማጮች ጋር ከቀረቡ እንግዶች ጋር የነበረን አጋጣሚዎች በሙሉ እጅግ አስደሳችና አስተማሪ ናቸው። አሳዛኝ ታሪክም እንኳን ቢነግሩን አድማጮቻችን በርካቶችን ደግፈው ቀና እንዲሉ ያደረጉበትም አጋጣሚ አለና በኢትዮጵያዊነት የምትኮራበትም ይሄ ነው። እውነት ለመናገር ታሪኩ ስለቀረበ የማያውቋቸውን ሰዎች ልባቸው ተነክቶ አካውንት ስጡም ብለው በዛ ገንዘብ አግኝተው ሰዎች ህይወታቸውን እንዲቀይሩ የሚያደርጉበት መንገድ በጣም ይለያልና ከአድማጮች ጋር በተያያዘ የነበረን ጊዜ እጅግ በጣም አስደሳች ነው። በስርዓት ደግሞ በተለየ መልኩ ከአድማጭ ጋር ኢንተርኮንታክት አለው። በጣም ያም ይመስላል ዲፕሊ እንድትገባ ያደርጋል እና እንደዛ ነው። ፍራ አዝናኝ አጋጣሚ ያጋጥመዋል? የሚያስቅ አጋጣሚ ከኦዲየንስ ጋር ከራስም ጋር አጋጣሚ? ምናልባት እሱ በጣም አስብ የሚጠይቁ ነገሮች በርካታ አዝናኝ አጋጣሚዎች አሉ። ይሄ ከኳስ ጋር ተያይዞ የሚመጣ ኮሜንቶች ምናምን ብዙ ታያለና አንዴ በጣም የሳቅንባቸው አጋጣሚዎች ነበሩ። ይሄ ከቅጣት ጋር በተያያዘ ወላጆች ልጆቻቸው የሚቀጡባቸው ሁኔታዎች ትመለከታለህ፣ ትሰማለህና ቅጣት ጋር በተያያዘ ፕሮግራም ስንሰራ አንድ የመጣ ኮሜንት በጣም አዝናኝ ነበር። በወቅቱ ምን ይላል የመጣው አስተያየት ምንድነው? እኔ እንኳን አባቴ ብዙ ቀጥቶኝ አቅም እሱ ብዙ ጊዜ የግድያ ሙከራን ያደረገብኝ የሚል ነገር እና ቢመተው ነው እንደዛ አይነት ነገሮች ትመለከታለህ። በጣም አድማጮች ላይ ያለ አስተያየት በጣም ያዝናናል። ደግሞ ማለት በደንብ የተለየ ነው። በቃ ቫራይቲ ያለው ይመጣው እኮ ለመመደብ ሁሉ የምትቸገርበት፣ አንዳንዱ በጣም በቃ ፍርፍር ብለን እንድስቅ የሚያደርግ፣ አንዳንድ ደግሞ ትንሽ ይሄን ኮሜንት የምንፈልገው ነው። አንዳንድ ኮሜንት ሲበዛብህ ቀድመህ ላታነበው ትችላለህ እና አየር ላይ ዝም ብለህ የምታነባቸው ነገሮች ኖሮና ደንግጥ የሚያደርጉም የሚያስደነግጡ። እኔ ተደውሎብኛል፣ ስልክ ተደውሎብኛል። ወታደር አንዴ አስተያየት መጥቶልኝ ቀጥታ አነበብኩት። ኮመንቱ የሚለው ምን መሰለህ? ከበዓል ጋር ምን ገጠመኝ ያጋጠማችሁ? በማግስቱ በዓል ነው፣ እኛ ዋዜማ ላይ ነው የገባ ነው እና የወንድሜ ዶሮ ገዝቶ መጣ አለ እና እናቴ ማዘር ሊያርዱት ለፋዘር ሊያሳርዱ ሲሄዱ አንድ እግሩ የለም እና ብራዘር ሲጠይቁት እንዲያላያችሁትም እንዴ በክራንች ነው የመጣው ሲል ያንን በቀጥታ ምንም ሪሰርች ሳናረጋ ነው ተደወለ ከቄት
ከወታደር ኦኬ ጦርነት ላይ የነበሩ ሰዎች ነበሩ ምናምን። ከዛ በኋላ ኮመንት ላይ ቀድሜ ካላነበብኩ በጣም ኢንትረስቲንግ ጊዜ ነው ያሳለፍነው ሬዲዮ ጋር በተያያዘ እስካሁን ባለው ወደፊትም እንቀጥልበታለን ብለን እናስባለን። አይተውም ሱስ የሬዲዮ አይተውም እናውቀዋለን። የሆነ ሳምንት ምናምን ስትርቅ በህመም በምናምን ምክንያት ስትርቅ በጣም ነው የሚናፍቅ። ባይተዋርነት ይሰማል። ባይዘው እኔ ማሙኝ ስል ተመልከት ነውና ጋዜጠኛ ታደለ መብራቱ ቀጣይ ምን እንጠብቅ? ምን አይነት ስራዎችን እንጠብቅ? በተለያዩ አማራጮች ለመምጣትም እንሞክራለን። ከሬዲዮ በተጨማሪ ፕሮግራም እንዳነሳው ይሄ እግር ኳሱ ላይ ሙያውም አለ፣ የስነ ልቦና ባለሙያ መሆኑም አለ። እግር ኳሱንም ከሞላ ጎደል በደንብ እናውቀዋለን። በኮሜንታሪውም በጋዜጠኝነትም እግር ኳስን እያወቅ ነውና ዓለም አቀፍ ሁኔታዎችን እንረዳቸዋለን። ሳይኮሎጂም ስላለ ከዛ ጋር በተያያዘ ሁኔታ እንግዲህ ለተጫዋቾች የሴት ተጫዋቾቻችንም ቢሆን ወንድ ፕሪሚየር ሊግ ተጫዋቾቻችንም ቢሆን በተገኘው አጋጣሚ ጠንከር ያለ ስልጠናዎችን ለመስጠት ዝግጅት አድርገናል። ቀደም ብለን እንዳነሳ ነው ከአንዳንድ ክለቦች ጋርም ተገናኝተን ስልጠናዎችን ሰጥተናል። በደንብ እንገፋበታለን ብለን እናስባለን። ስለዚህ ከዚህ በኋላ በሚዲያውም በፊዚካሊም ተጫዋቾች ጋር በመሄድ በሶሻል ሚዲያውም ሙያዬን አጠንክሬ እሄዳለሁ ነው። አድማጭ ተመልካቾቻችን ታዴ በዚህ አጋጣሚ ወደ ዲጂታል ሚዲያውም ለመምጣት ጥረት እያደረገ ነው የሚገኘው። ስለዚህ እኛም እናሳውቃችኋለን በቀጣይ ምን አይነት ፕሮግራሞች እንደሚሰሩ በምን አይነት ሚዲያ፣ በዚሁ ሚዲያ አንዳንድ ፕሮግራሞች እንሰራለን። በዚህ አጋጣሚ ደግሞ ሳይካትሪስት ላይ እንደዚህ ፖቴንሻል ቦስት ለማድረግ በካምፓኒያችሁ የምታስቡም ካላችሁ ታዴ አለ፣ ስልክ ቁጥሩን እናስቀምጣለን። በኮመንትም ጠይቁን ከፈለጋችሁ። ወደ ቢዝነሱ ማለም መግባት ስላለብህ ማለት ነው። ቀጣይ አይ ቲንክ ይሄ ሚዲያው ላይ ብቻ ሳይሆን ፊዚካሊም የተለያየ ድርጅቶች እንደዚህ አይነት ስራዎችን ያሰራሉ። እኔ ራሱ ፐርሰናል የምሰራበት ካምፓኒ ላይ በብዙ መቶ ሺዎች ተከፍሏቸው እነ ሞቱማ አሁን ደግሞ ስነወርቅ ታዬ የመሳሰሉት አስተምረውናል እና ምን ያህል ጥቅም እንዳለው ተመልክቻለሁኝ። በክለቦችም አጋጣሚ የተለያየ ካምፓኒ ካላችሁ እኔ አቅሙን አውቀዋለሁኝ የታዴን እያልኩ ነው። በቀጣይ ምርጥ ፕሮግራም ላይ እንገናኛለን። ታዴ እንገናኛለን። እዚህ ስለመጣ በጣም ደስ ብሎኛል። ባይዘው እኔም አመሰግናለሁ ፍራ። በነገር ላይ በሶሻል ሚዲያው ላይ አንዴ ነው በደንብ የታየንበት። ቴሌቪዥን ላይ በጣም ሬርሊ የቀረቡ ፕሮግራሞች ነበሩ የሰራኋቸው። ከዛ ባለፈ ግን የመሴ መዝጊያ ፕሮግራም ባለፈው ዓመት የ2024-25 የእንግሊዝ ፕሪሚየር ሊግ መዝጊያ ላይ ቲክቶክ ላይ ታየቼ እንዴት ታዴ ይሄ ነው ምናምን በምስል የታየንበት ዛ አጋጣሚ ነበር። ዛሬ እንግዲህ በስፋት በምስል የመጣንበት ሁኔታ ነው ያለውና እንቀጥላለን። ሱራ አይረው በነገራችን ላይ 7ኛ ፖድካስት ላይ ያለው ነው። ሰብስክራይብ አድርጉት፣ ይሄንን ቻናል ሰብስክራይብ አድርጉት። በቀጣይ በሰፊ ፕሮግራም ከታዳ ጋር እንገናኛለን። ፕሮሚስ ከፈጣሪ ጋር ቴንክ ዩ